እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በሳምንት አንድ ጊዜ እንኳን ጉበትን ብትመገቡ በሰውነታችሁ ላይ ምን ሊፈጠር እንደሚችል እነግራችኋለሁኝ። የምታገኙትን ጥቅምና የጎንዮሽ ጉዳቱንም እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርሱላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በሳምንት አንድ ጊዜ ጉበትን መብላት በሰውነታችሁ ላይ ትልቅ የሆነ ተጽዕኖ ይኖረዋል። ጉበት በፕላኔታችን ላይ ከሚገኙ በጣም ብዙ ንጥረ ነገሮችን ከያዙ ምግቦች ውስጥ አንዱ ነው። በየሳምንቱ ጉበትን መመገብ የሚያስከትላቸው ጥቅሞቹን እናም ሊከሰቱ የሚችሉ ጉዳቶቹን ደግሞ ልንገራችሁ። በየሳምንቱ ጉበትን ብትመገቡ የምታገኙትን ድንቅ ጥቅሞችን በቅድሚያ ልንገራችሁ። አንደኛ፣ ኃይልን ይጨምራልና ድካምንም ይቀንስላችኋል። ጉበት ከፍተኛ መጠን ያለው ቫይታሚን ቢ12፣ ብረትና ፎሌትን ይዟል። እነዚህም ለቀይ የደም ሴል ምርትና ኦክስጅንን ለማጓጓዝ በጣም አስፈላጊ ናቸው። በየሳምንቱ ጉበትን መመገብ የደም ማነስን፣ ድካምን እናም ድክመትን ለመዋጋትም ይረዳል። ሁለተኛ፣ የአንጎልና የነርቭ ስርዓት ጤናንም ይደግፋል። ጉበት በቢ ቫይታሚኖች፣ በኮሊን እናም በመዳብ የበለጸገ ሲሆን እነዚህም ትውስታን፣ ትኩረትን እናም የነርቭ ምልክቶችንም ይረዳሉ። መደበኛ የጉበት ፍጆታ የስሜት መረጋጋትን ይደግፋል እናም የአእምሮ ማሽቆልቆል አደጋንም ሊቀንስ ይችላል። ሶስተኛ፣ የበሽታ መከላከያ ተግባርንም ያጠናክራል። ጉበት ለበሽታ መከላከል፣ ለቆዳ ጤና እናም ለዓይን ጤና በጣም አስፈላጊ የሆነውን ቫይታሚን ኤ ሬቲኖልን ይዟል። በሳምንት አንድ ጊዜ ጉበትን መመገብ ከበሽታዎች ላይ ጠንካራ የመቋቋም አቅምን ለመጠበቅም ይረዳል ማለት ነው። አራተኛ፣ የጡንቻ እድገትንና ማገገምንም ያበረታታል። ጉበት ከፍተኛ ፕሮቲን፣ አሚኖ አሲድ፣ ዚንክና ብረት ስላለው የጡንቻን ጥገና እናም የሆርሞን ምርትንም ይረዳል። ለአትሌቶች ወይም ደግሞ ስስ የጡንቻን ብዛት ለመጠበቅ ለሚፈልጉ ሰዎች በጣም ጠቃሚ ነው። አምስተኛ፣ የመራባትና የመራቢያ ጤናንም ያሻሽላል። ጉበት ለመራቢያ ጤና እናም ለሆርሞን ሚዛን አስፈላጊ የሆኑትን ዚንክ፣ ቫይታሚን ኤ፣ ሴሊኒየም እና ፎሌትን ይሰጣል። ለወንዶች ለቴስቴስትሮን እና ለስፐርም ጤና እናም ለሴቶች ደግሞ ለእንቁላልና ለእርግዝና ድጋፍ በጣም ጠቃሚ ነው። ስድስተኛ፣ የቆዳ የፀጉርና የማየት ችሎታንም ይደግፋል። የጉበት ቫይታሚን ኤ እና መዳብ ቆዳን ለማንጸባረቅ፣ ድርቀትን ለመከላከልና የኮላጅን ምርትንም ይረዳሉ። የሌሊት እይታን ያሻሽላል እናም የአይን ጤናንም ይጠብቃል። ስለዚህ በሳምንት አንድ ጊዜ ብትመገቡ ጉበትን እነዚህን ጥቅሞችን ታገኛላችሁ። በየሳምንቱ ታዲያ ጉበትን በመመገብ ሊከሰቱ የሚችሉ ስጋቶች ወይም ደግሞ ጉዳት ደግሞ ምን እንደሆነ ልንገራችሁ። አንደኛ፣ የቫይታሚን ኤ መመረዝ ነው። ጉበት በቫይታሚን ኤ በጣም የበለጸገ ነው። ከመጠን በላይ መብላት በተለይ የበሬ ጉበትን ወደ ሃይፐር ቪታሚኖሲስ ኤ ሊያመራ ይችላል። ይህም እንደ ማቅለሽለሽ፣ ራስ ምታት፣ የመገጣጠሚያ ህመም ወይም ደግሞ የጉበት ጉዳትንም ሊያስከትል ይችላል። ለአብዛኛዎቹ አዋቂዎች ታዲያ በሳምንት አንድ ጊዜ ከ75 እስከ 100 ግራም ወይም ከ3 እስከ 4 አውንስ መመገብ ደህንነቱ እየተጠበቀና በጣም ጤናማ ነው። ከዚህ መጠን በላይ አትመገቡ፣ ምክንያቱም ከፍተኛ የቫይታሚን ኤ ይዘት ስላለው። ሁለተኛ፣ የፒውሪን ይዘቱ ነው። ዩሪክ አሲድ መከማቸትን ያስከትላል። ጉበት ከፍተኛ መጠን ያለው ፒውሪን ስላለው የዩሪክ አሲድ መጠንን እንዲጨምርና በዩሪክ አሲድ ተጋላጭ ሰዎች ላይ የሪህ ስጋቶችን ሊያስከትል ይችላል። ሶስተኛ ደግሞ ከፍተኛ የኮሌስትሮል ይዘት አለው። የምግብ ኮሌስትሮል በሰዎች ላይ የተለያየ ተጽዕኖ ቢኖረውም ጉበት በኮሌስትሮል የበለጸገ ነው። የቤተሰብ ሃይፐር ኮሌስትሮሊሚያ ወይም የልብ በሽታ ካለባችሁ በየጊዜው ከመመገባችሁ በፊት ግዴታ ሐኪማችሁን አማክሩ። አራተኛ፣ ለነፍሰ ጡር ሴቶች ተስማሚ አይደለም።
ከመጠን በላይ ከሆነ። ከጉበት የሚገኘው ከመጠን በላይ የሆነ ቫይታሚን ኤ የወሊድ ጉድለቶችን ሊያስከትል ይችላል። ነፍሰ ጡር ሴቶች እምብዛም እናም በትንሽ መጠን ብቻ መመገብ ይኖርባቸዋል ማለት ነው። ስለዚህ እነዚህን ጉዳቶች ወይም ደግሞ ስጋቶችን ከግምት ውስጥ ማስገባት ይኖርባችኋል። ታዲያ በየሳምንቱ ጉበትን ለመመገብ ምርጥ መንገዶች የምንላቸው በሳምንት አንድ ጊዜ ብቻ ከ3 እስከ 4 አውንስ ወይም ደግሞ ከ75 እስከ 100 ግራም ተመገቡ። ከዚህ መጠን በላይ በፍጹም እንዳትመገቡ፣ በሳምንት አንድ ጊዜ። እንዲሁም የተለያዩ የጉበት አይነቶችን ቀያይሩ። የበሬ፣ የዶሮ፣ የበግ ጉበትን እየቀያየራችሁ ተጠቀሙ። ንጥረ ነገሮቹ በትንሹ ስለሚለያዩ የቫይታሚን ኤ ከፍተኛ መጠንን ለማለያየት ይረዳል። እንዲሁም የብረት መምጠጥን ለመጨመር ከቫይታሚን ሲ የበለጸጉ ምግቦች ጋር እንደ ሎሚ ወይም ደግሞ ከአትክልቶች ጋር አዋህዳችሁ ተመገቡት። በተጨማሪም ከመጠን በላይ እንዳይሆን በየሳምንቱ ጉበትን ከበላችሁ ከፍተኛ ቫይታሚን ኤ ያላቸውን ማሟያዎችን ወይም ደግሞ ሰፕሊመንቶችን የምትወስዱ ከሆነ ማስወገድ ያስፈልጋል። በአጠቃላይ በሳምንት አንድ ጊዜ ጉበትን መመገብ አመጋገባችሁን፣ ጉልበታችሁን፣ የበሽታ መከላከል አቅማችሁንና አጠቃላይ ጤናችሁን በእጅጉ ሊያሻሽል ይችላል። ነገር ግን ከመጠን በላይ የሆነ ቫይታሚን ኤ እናም ፒውሪን ይዘት ስላለው ጎጂ ሊሆን ይችላል ማለት ነው ከመጠን በላይ ከተመገባችሁ። ስለዚህ በመጠኑ መመገብ አስፈላጊ ነው። በሳምንት በመጠኑ መመገብ ያለ አደጋ ጥቅሞቹን ይሰጣችኋል። ጉበትን በሳምንት አንድ ጊዜ እንዳልኳችሁ ከ75 እስከ 100 ግራም ብቻ ከተመገባችሁ በቂ ነው። ታዲያ የበሬ፣ የዶሮ፣ የበግ ወይም ደግሞ ኮድ ሊቨር ወይም ደግሞ የአሳ ጉበት የምንለው በንጥረ ነገር አኳያ የትኛው የተሻለ እንደሆነ አነጻጽሬ ልንገራችሁ። በየሳምንቱ ጉበትን ለመመገብ የትኛውን መምረጥ እንዳለባችሁ ለማወቅም ስለሚረዳችሁ እናወዳድራቸው። የጉበት አይነቶቹንና ዋና ዋና ንጥረ ነገሮቹን ልንገራችሁ። አንደኛ የበሬ ጉበት ነው። የበሬ ጉበት እንግዲህ በቫይታሚን ኤ በጣም ከፍተኛ ነው። በቫይታሚን ቢ12፣ በመዳብ፣ በብረትና በፎሌትም በጣም ከፍተኛ ነው። ለልብ ጤና እናም ለኃይል ጠቃሚ የሆነ የኮኢንዛይም ኪዊቴን ታላቅ ምንጭም ነው። ታዲያ የበሬ ጉበት ለጉልበት፣ ለደም ማነስ፣ ለመራባት እናም ለአንጎል ድጋፍን ይሰጣል። ታዲያ ማድረግ ያለባችሁ ጥንቃቄ በተደጋጋሚ ከተበላ የቫይታሚን ኤ ከመጠን በላይ የመውሰድ አደጋን ሊያስከትል ስለሚችል ባልኩት መጠን በሳምንት አንድ ጊዜ መመገብ ተመራጭ ነው። ሁለተኛ ደግሞ የዶሮ ጉበት ነው። የዶሮ ጉበት ከበሬ ጉበት ያነሰ ቫይታሚን ኤን ይዟል። እንዲሁም በቫይታሚን ቢ12፣ በፎሌት፣ በሴሊኒየም እና በብረት ወይም በአይረን የበለጸገ ነው። ከበሬ ጉበት ይልቅ ትንሽ ከፍ ያለ የስብ ይዘት አለው። የዶሮ ጉበት የቫይታሚን ኤ መመረዝ አደጋን ሳያደርስ የጉበትን ጥቅም ለሚፈልጉ ሰዎች በጣም ጠቃሚ ነው። ታዲያ የዶሮ ጉበትም በኮሌስትሮል የበለጸገ ነው። መጠኑን መጠበቅ አስፈላጊ ነው። ሶስተኛ ደግሞ የበግ ጉበት ነው። የበግ ጉበት በቫይታሚን ኤ እናም በቫይታሚን ቢ12 ከበሬ ጉበት ጋር ተመሳሳይ ነው። ነገር ግን ጠንከር ያለ ጣዕም አለው። ለበሽታ መከላከልና ለሆርሞን ድጋፍ ጠቃሚ የሆነ የዚንክና የሴሊኒየም ጥሩ ምንጭም ነው። የበግ ጉበት ለመራባት፣ ለወንዶች የቴስቴስትሮን መጠንን ለመጨመርና ለታይሮይድ ጤና በጣም ጠቃሚ ነው። ታዲያ የበግ ጉበት ትንሽ ጠንካራ ጣዕም አለው። ለአንዳንድ ሰዎች ብዙም ላይወዱት ይችላሉ። አራተኛው ደግሞ ኮድ ሊቨር የምንለው ነው። ማለትም ኮድ ሊቨር ኦይል በሚል መልኩ ነው ብዙ ጊዜ ጥቅም ላይ የሚውለው። ለልብ፣ ለአንጎልና ለሰውነት ውስጥ ላለ ኢንፍላሜሽን ጠቃሚ የሆኑ ከፍተኛ የኦሜጋ 3 ፋቲ አሲድ ኢፒኤ እናም ዲኤችኤን ይዟል። በቫይታሚን ዲ የበለጸገ ነው። በአብዛኛዎቹ ምግቦች ውስጥ እምብዛም በማይገኘው ቫይታሚን ማለት ነው። እንዲሁም መካከለኛ የሆነ ቫይታሚን ኤንም ይዟል። ይህ ታዲያ ለልብ፣ ለአንጎል፣ ለቆዳ እናም ለአጥንቶቻችንም ጠቃሚ የሆነ ነው ማለት ነው። አብዛኛውን ጊዜ ይህ ኮድ ሊቨር የሚበላው እንደ ኮድ ሊቨር ኦይል ነው እንጂ እንደ ሙሉ ጉበት እንደ ሌሎቹ አይደለም ማለት ነው። ጥራትናም ንጽህና አስፈላጊ ናቸው። ከመርዛማ ነፃ የሆኑ ምንጮችን ገዝታችሁ ተጠቀሙ። ኮድ ሊቨር ማለት ወይም ደግሞ
የአሳ ጉበት የምንለው ኮድ ሊቨር ኦይል የምንለው በሰፕሊመንት መልኩ በካፕሱል መልኩ ወይም ደግሞ በኦይል በፈሳሽ መልኩ በዘይቱ መልኩ የምትጠቀሙት ነው ማለት ነው። ልክ እንደ ሌሎች የጉበት አይነቶች የሚበላ አይደለም። ታዲያ የትኛው የተሻለ ነው የሚለው ከፍተኛ የአመጋገብ ለውጥን ለማግኘት የበሬ ጉበት ነገር ግን በሳምንት አንድ ጊዜ ብቻ መሆን አለበት። ባልኳችሁ መጠን ከ100 ግራም በላይ መሆን የለበትም። እንዲሁም ለተመጣጣኝናም ደህንነቱ የተጠበቀ የቫይታሚን ኤ መጠንን ለማግኘት የዶሮ ጉበት በጣም ጠቃሚ ነው። ለሆርሞንና የበሽታ መከላከል ድጋፍን ለመደገፍ ደግሞ የበግ ጉበት የተሻለ ነው። ለኦሜጋ ስሪ እናም ለቫይታሚን ዲ ይዘት ደግሞ ኮድ ሊቨር ኦይል በካፕሱል ወይም ደግሞ በፈሳሽ መልኩ ተመራጭ ነው ማለት ነው። ታዲያ አንደኛው ሳምንት ላይ የበሬ ጉበትን ተመገቡ። ሁለተኛው ሳምንት ላይ ደግሞ ከቻላችሁ ካገኛችሁ የዶሮ ጉበትን፣ ሶስተኛ ሳምንት ላይ ከፈለጋችሁ ደግሞ የበግ ጉበትንና አራተኛ ሳምንት ላይ ኮድ ሊቨር ኦይልን እያደረጋችሁ እያፈራረቃችሁ ብትጠቀሙ ተመራጭ ነው። እንደዚህ መለዋወጥ ቫይታሚን ኤን ከመጠን በላይ የመውሰድ አደጋ ሳይደርስ ሰፋ ያለ የአመጋገብ ጥቅምን እንድታገኙ ያደርጋችኋል ማለት ነው። ነገር ግን ጉበትን ቀን በቀን ብዙም አትመገቡ፣ ምክንያቱም ከፍተኛ የሆነ የቫይታሚን ኤ ይዘት ስላለው ብዙ የቫይታሚን ኤን ምንጭን ባንዴ ሊሰጣችሁ ይችላል ማለት ነው። ይህ ደግሞ አደጋን ሊያስከትል ይችላል። የቫይታሚን ኤ መመረዝን ሊያስከትል ይችላል። በተለይ ለነፍሰ ጡር ሴቶች በጣም አደገኛ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።